በለንደን የሚገኘው የቅዱስ ጳውሎስ ቤተክርስቲያን ነው። ግዝፈቱ ዓለምን ያስደመመ ነው። በአዲስ አበባ ኢትዮጵያ ደግሞ እንዲህ አይነት ግዙፍ የቅዱስ ሚካኤል ቤተክርስቲያን ተገንብቷል። ሰሞኑን ይመረቃል። ውስጡንም ውጪውንም አብረን እንጎበኛለን። ኑ ረዳይ መንዱባን ሚካኤል በከመታለ ምርዘፍ ለረዲኦት የናሰፊያ ከክንፍ ሰላም ለፍጠርስ ዶክተር ኢንጂነር ጌታቸው ፈለቀ በደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን የህንጻ አሰሪ ኮሚቴ ሰብሳቢ እንዲሁም ደግሞ ቤተክርስቲያን አገልጋይ ካህንም ነኝ። በ2004 ዓመተ ምህረት የቤተክርስቲያኒቱ ዋና አስተዳዳሪ ሆነው የመጡት ክቡር መልአከ ምህረት ዘካርያስ ሐዲስ ይባላሉ። እሳቸው እንደመጡ ካህናቱን ምእመናኑንም ሰብስበው በዚህ ሰፊ ቦታ ላይ ምን ብናደርግ ይሻላል? ህንጻ ቤተክርስቲያን እንገንባ ወይንስ ለኪራይ የሚሆን ልማት እንስራ በሚል ካህናቱና ምእመናኑን ጠየቁ። የምእመኑም የአገልጋዩም ፍላጎት የነበረው አዲስ ህንጻ ቤተክርስቲያን ሰፋ ያለ እንዲሰራ ምኞቱ ስለነበረ ይሄንኑ አጽድቀው የህንጻ አሰሪ ኮሚቴ እንዲዋቀር አደረጉ። በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃንም ኦ ቅዱስ ሚካኤል ሰአለነ እንበል። ኦ ቅዱስ ሚካኤል በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለዚህ ለአዲሱ ህንጻ የመሰረት ድንጋይ እንዲጣል ተደረገ። ምን አይነት ህንጻ ቤተክርስቲያን ይሁን የሚለው ደግሞ በጣም ብዙ አከራከረ። ከብዙ ውጣውረድ በኋላ በመጀመሪያ ይሄ ህንጻ ቤተክርስቲያን ዲዛይኑ እንዲጸድቅ ተደረገ። ይህ እንግዲህ ከሞላ ጎደል እስከ 8 ወር 9 ወር የፈጀ ይመስለኛል። ከዛ በመጋቢት 2005 ዓመተ ምህረት የመሰረት ቁፋሮ ተጀመረ። የህንጻ ቤተክርስቲያን ሲጀመር በእጃችን ምንም ነገር አልነበረንም። ሰውንም ገና ማሟሟቅ አስፈላጊ ነበር። በመሆኑም ወደ 5000 የሚጠጉ ሙዳየ ምጽዋቶችን አሰርተን ለ5000 ምእመናን በየቤቱ እንዲዳረስ አደረግንና ምእመኑን ያደረግነው ምንድነው በቀን 1 ብር እዛች ሙዳየ ምጽዋት ውስጥ ብትከቱ 150,000 ብር በወር ልናገኝ እንችላለን ብለን ህዝቡን አሳምነን፣ ከሁሉ የሚገርመው ግን ሳጥኗ 150,000 ብር ሳይሆን ወደ ሚሊዮን የሚጠጋ በየወሩ እንዲገባ አደረገች። አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል። ህንጻ ቤተክርስቲያኑ በጣም ትልቅ ነው። ያረፈበት ቦታ 3534 ካሬ ሜትር ነው። ከመሬት በታች ከ2000 ካሬ ሜትር በላይ አለ። እንደገና አሁን ይሄ ያለንበት ሚዛኔው ደግሞ እንደዚሁ ወደ 1800 ካሬ ሜትር ስፋት ያለው ነው እና ሲደመር ከ7000 ካሬ ሜትር በላይ ህንጻ ቤተክርስቲያን ውስጥ ለውስጥ ያለ አንድ ታላቅ ህንጻ ቤተክርስቲያን በኢትዮጵያ ውስጥ ተሰራ ማለት ነው። ከዛ ዲዛይኑንም እያሻሻልን እዚህ ድረስ ተደርሷል። እንዳልኩት ይሄንን ሊያሳካ የሚችል የብረት ብዛት ባለማግኘታችን ከብዙ ውጣ ውረድ በኋላ ሁለት ባልና ሚስት እግዚአብሔር ይስጣቸው በዱቤ የ7 ሚሊዮን ብር ሲሰጡን የመሰረቱን ብረት በአንድ ጊዜ ያሟሉልን። ከዛ እንግዲህ የህንጻ ቤተክርስቲያን ምን አይነት መሆን አለበት ውስጡ የሚል ነው። የህንጻ ቤተክርስቲያን 3 አይነት አሰራሮች አሉ። ሶስቱንም እዚህ ህንጻ ውስጥ እናገኛለን። የዋሻ ቤተክርስቲያን እዚህ ያለን፣ መቅደስ አለው፣ የሳታት መቆሚያ አለው፣ የክርስትና ቤት አለው፣ ስብከተ ወንጌል አዳራሽ አለው፣ ሙዚየም አለው፣ ዕቃ ቤት አለው እና የአስከሬን ማቆያ አለው። ይሄ ሁሉ መዋሻ መሰል በምንለው ውስጥ ያለ ነው። መቅደሱ ውስጥም ያሉት የአባታችን የአቡነ ገብረ መንፈስ ቅዱስ ታቦት ነው ማለት ነው። ወደ ላይ ስንወጣና ከመሬቱ ጋር እኩል የሆነው 00 የምንለው ደግሞ ሰቀላ ወይንም ደግሞ ካቴድራል የሚባል ሙሉ በሙሉ ዘመኑን በዋጀ ቅርጽ የተሰራ ነው። ይሄ ሁለተኛው ሲሆን በዚህ መቅደሱ 3 መንበሮች አሉት፣ 3 ታቦታት አሉት እና ሙሉ በሙሉ ይሄ ቦታ የተዘጋጀው ለሚቆርቡ ሰዎች ብቻ ነው። እላይ ስንወጣ ደግሞ ክብ ቤተክርስቲያን እናገኛለን። መቅደሱን በመሃል አድርገን ዙሪያውን መዞር የሚያስችል ራሱን የቻለ ስፋት ያለው ቦታ አለ። ይሄ ደግሞ የክብ ቤተክርስቲያንን ቅርጽ ያሟላ ነው ማለት ነው።
ይመጣል በክንፉ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል። የቅኔ ማህሌት መቆሚያ ያለው በቀኝ በኩል የሴቶች መቆሚያና በግራ ደግሞ የወንዶች መቆሚያ የቅኔ ማህሌቱን ሌሊቱን ሙሉ ሲከታተሉ የሚያድሩበት ቦታ አላቸው። ይሄ ቦታ ቅኔ ማህሌት ይባላል። ቅኔ ማህሌት የሚባለው የዜማ አይነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ያሬድ ዜማ የሚከናወንበት ቦታ ነው። እንግዲህ ይህንን ተከትሎ ደግሞ ምንድነው እንዳልነው የሊቃውንት ቦታ ስለሆነ እንደምታዩት ስዕሎቹ ይህንን መግለጽ አለባቸው። ከመቅደሱ በስተጀርባ በክቦ አካባቢ ደግሞ ከአምላኬ ጋር ብቻ ነው መነጋገር የሚፈልገው የሚል ደግሞ እንደዚሁም የጥሞና ቦታ ተሰጥቶት ይህን ሁሉ ባሟላ መልክ ነው። ሌላው ወደዚህ ወደ ሚዛኔ ላይ ሲወጣ በግራና በቀኝ ቅድም እንዳልኩት ሴቶች በስተቀኝ ወንዶች በግራ ይወጣሉ። ካህናቱ ደግሞ የራሳቸው በስተግራ በኩል በደወል ቤቱ ውስጥ በኩል እንዲወጡ የሚያደርጋቸው ራሱን የቻለ መወጣጫ አላቸው ማለት ነው። ስለዚህ መገፋፋት አይኖርም። የሴቶቹ መግቢያ ነው፣ ሰፊ ነው። እንደምታዩት በግራናይት ነው የተሰራው። ይሄ ሙሉ በሙሉ የሴቶቹ መቆሚያ ነው ማለት ነው። እነሱ በዚህ ገቡ። ቅድም እንዳልኩት ሊቃውንቱ በዚህ በኩል ይገባሉ። ራሱ በሩ ላይ እንኳን ይሄው ከበሮ ሲመታ ሲዜም ማለት ነው። መልአኩ ደግሞ ሲባረካቸው ይታያል። እንደገና ካህናቱ ሌሊት ማህሌት ቆመው በሚያድሩበት ጊዜ የድካም ጉዳይ ቢመጣ ቅኔ ለማሰብ ቢያስፈልጋቸው አንዳንድ የዜማ የዕለቱን ዜማ ማስታወስ ቢያስፈልጋቸው በግራና በቀኝ ደግሞ ራሳቸውን የቻሉ ሁለት የማረፊያ ቦታዎች አሉ ለአባቶች። ከዚህም ባሻገር ለቱሪስት የሚሆን ስርዓተ ቤተክርስቲያንን የማያፋልስ በሁለት ወገን እስከ ጣሪያው ድረስ የሚያስወጣ የራሱ የሆነ መንገድ አለው። ደረጃውን የጠበቀ በእብነ በረድ ያጌጠ ደረጃ ሰፊ አለ። ጉልበታቸው ለደከመ ጣሪያው ወጥተው መጎብኘት ለሚፈልጉ ደግሞ ሊፍት አለው። ይሄ ደግሞ ቤተክርስቲያኑን ራሱን ለየት የሚያደርገው ነው ማለት ነው። ከዚህ ሊፍት በኋላ ደግሞ ላይ በምንወጣበት ጊዜ ራሱን የቻለ ጣሪያው ላይ ምንም ቆርቆሮ የሚባል ነገር የለም። እሱም በእብነ በረድና ግራናይት ያጌጠ ነው። ከላይ ሆኖ ከሄሊኮፕተር የሚሆን ከአይሮፕላን ላይ ሆኖ ለሚያየው ሙሉ መስቀል መሬት ላይ እንደተጋደመ ሆኖ የሚታይ አመልማለ ወርቅ ሚካኤል አመልማለ ወርቅ አይኑ ዘርግብ። ከኢትዮጵያ ውጪ ያሉ ፈረንጆች ወደ ኢትዮጵያ ሲመጡ ቱሪስቶች ከቱሪዝም ጋር እንዲያያዝ እንፈልጋለን። የምንፈልገው ዝም ብሎ ህንፃውን እንዲያ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት ማለቷ ታሪካዊ መሆኗን እንዲያውቅ በመጠኑም ቢሆን እንዲረዳ እምነታችን ምን ያህል በሺህ ዘመናት ቢቆጠርም ምን ያህል ትውፊትና ታሪካዊ ሂደት እንዳለን እንዲረዳ ለዛ የሚመች ሁኔታዎች ተፈጥረዋል። እያንዳንዱ ምሰሶ፣ እያንዳንዱ መብራት፣ እያንዳንዱ ስዕል የቤተክርስቲያናችንን ትውፊት የመጽሐፍ ቅዱስን ትረካ በያዘ መልኩ የዘመኑንም የቀደመውንም በኦሪት ዘጸአት ያለውንም ሙሉ በሙሉ የዋጀ ሆኖ እናገኘዋለን። ሌላው ሁለቱ ደወል ቤቶች እያንዳንዳቸው ቁመታቸው 33 ሜትር ከ30 ሴንቲሜትር ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው በምድር ላይ የኖረበትን ጊዜ እድሜ የሚያስታውሱ ናቸው። ከዚህ በተረፈ ደወል ቤቶቹ ደግሞ ደወሎቹ ገብተው በሚጮሁበት ጊዜ የመጥምቁ ዮሐንስን ምሳሌ የያዙ ናቸው። በበረሃ የሚጮህ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነቢዩ ደወልሙ ሲደወል ወደ ቤተክርስቲያን ኑ እናንተ ሸክም የከበዳችሁ ብላ ቤተክርስቲያን የምትጠራበትን ምሳሌ የያዘ ነው። ምድርን የሸፍናል ደመናትን ገርዶ ጥላ የሆነ ከአውደ ምሕረቱ ውጭ ደግሞ ማሸብሸቢያ ቦታ አለ። 33 ሜትር በ22 ሜትር 22 ሜትር ደግሞ የዚህ ዓለም ስነ ፍጥረት ቁጥር የሚያሳይ ሲሆን በቅድስቱ ላይ ያሉ 24 አምዶች አሉ፣ 24 መስኮቶች አሉ። እነዚህ ደግሞ 24ቱን ካህናተ ሰማይ የነሱን ምሳሌ የያዘ ነው። በዚህ ህንፃ ቤተክርስቲያን ውስጥ የተለያዩ የስዕል አይነቶች አሉ። በውስጥ በኩል በሸራ ላይ ስዕል አሉ። መስኮቱ ላይ መስተዋት ውስጥ የገቡ የመስተዋት ስዕሎች አሉ። ከውጪ በሞዛይክ የተሰሩ ስዕሎች ሲኖሩ እንደዚሁም በውስጥና በውጪ ደግሞ በድንጋይ ላይ የተቀረጹ 3 መስፈርታዊ ቅርጾችን ያዙ እንደዚሁ ስዕሎች አሉን ማለት ነው።
ስለዚህ ዘመኑን የዋጀውም ሆነ የድሮውን ሁሉንም እንዲህ ተደርጎ የተሰራ ዘመን ተሻጋሪ ህንፃ ነው። እንግዲህ ይሄ ህንፃ ሲሰራ እንደምታየው ዙሪያውን በእንጨት ተለብጧል። እነዚህ የመጀመሪያውን ቤተ መቅደስ ሰሎሞን ንጉስ ከሰራው ጋር አብሮ የተያያዘ ነው። ብዙ መብራቶች ይታያቸዋል። ከዋክብት መሰል መብራቶች አሉ። ትላልቅ ክሪስታል የሆኑ መብራቶች አሉ። እነዚህ መብራቶች ከዋክብት መሰሎቹ ወደ 3800 ይጠጋሉ። እነዚህ 3800 የሚጠጉ መብራቶች ሙሉ በሙሉ ገብተዋል። ሌላ እንግዲህ ወደ ላይ ስናይ ከዋክብት መሰል መብራቶች አሉ። ሰማይን በከዋክብት ያስጌጠ አምላክ የእኛንም ቤተ ክርስቲያን እንደዚሁ እንዲያስጌጣት ነው። ስዕሎች ይታዩቸዋል፣ ሀረጎች። እነዚህ ሀረጎች ሙሉ በሙሉ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀረግ አጣጣል እነዚህ ሀረጎች በሙሉ አዲስ ናቸው። እንግዲህ ዙሪያውን ያው እንደምታዩት እዛ ቅድስቱ ላይ ዙሪያውን ስዕሎች አሉ፣ መላእክት አሉ፣ መስቀል የያዙ መላእክት አሉ። በዛ በኩል እመቤታችን ኪዳነ ምሕረት አለች። ትላልቅ ተንጠልጣይና ተለጣፊ መብራቶችም እንደዚሁ ገብተዋል። ከውጭም እንደዚሁ ይታያሉና ከውጭ ለሚያያቸው ጽርሐ አርያም ውስጥ ያለን የሚያስመስል ብሩህ ደመናን የተቀበለ ከመሬት ከፍ ያለ ከሰማይ ዝቅ ያለ ያስመስላቸዋል። እና እንግዲህ በዚህ መልኩ ነው ህንፃ ቤተክርስቲያኑ የተሰራው። ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነ ተራዳኝ ዋስተበ። ሌላው በውጭ በኩል ግርግዳው የተለበጠው ነጣ ነጣ ያሉት ከአዲስ አበባ አካባቢ የመጡ ድንጋዮች ናቸው። ከዚሁ ተቆፍረው የወጡ ቀይ ግራናይት ድንጋይ ደግሞ የመጣው ከሐረር ነው። በከፊል ከትግራይም የመጡ አሉ። ከውጭ የመጣ ምንም ነገር የለም። እዚሁ ነው ሁሉም፣ ሰራተኛውም፣ ዲዛይነሩም፣ እቃውም ሁሉም እዚሁ ኢትዮጵያ ውስጥ ያሉ ናቸው የሰሩት። በእኛ ግምት እስከ 10,000 ሰው ይይዛል ነው። ሁለተኛ መስኮቶቹ እያንዳንዳቸው መስኮቶች የተከፈቱ ናቸው። ጣሪያው 12 ሜትር ስለሆነ ጣሪያው እያንዳንዱ መስኮት ሲከፈት ሙቀትም አይኖርም። ሁለተኛ ለዚህም ተብሎ ደግሞ ዘመኑ ባፈራው የአየር መቆጣጠሪያም እንዲገባለት ተደርጓል። ሌላው እንግዲህ እስካሁን ድረስ ይህ ህንፃ ቤተክርስቲያን ገና ኦዲት ይደረጋል። ግን የ2017 ድረስ እስካሁን ከ240 ሚሊዮን ብር በላይ ነው። ይህ ሁሉ ገንዘብ የመጣው ግን እዚሁ አካባቢ ባሉ ምዕመናን በኦንላይን በተሰበሰበ ገንዘብ፣ በአብዛኛው ግን እዚሁ ባሉት ምዕመናን ተዋጥቶ ነው እዚህ የደረሰው። ሁሉም ካህናትና አገልጋዮች ለዚህ ህንፃ ማለቅ የራሳቸውን ደሞዝ እስከ መስጠት የደረሱ ናቸው። 2 ደሞዛቸውን ሰጥተዋል። ከኋላ የሚገኘው ባለ 1 ፎቅ የሆነው የቤተልሔም ህንፃ ግን በአንዲት እግዚአብሔርን በምትወድ የቅዱስ ሚካኤል ወዳጅ ሙሉ የገንዘብ መዋጮ የተሰራ ነው። ከዚህ ጋር ብዙ ስራ የሰሩ አሉ። ሙሉ ድንጋይ የሰሩ የከፈሉ አሉ። በሚሊዮን የሚቆጠሩ የከፈሉ አሉ። ለምሳሌ አንድ ሰው ብቻውን ወጣት ነው፣ በእናንተ የእድሜ ክልል ያለ 7 ሚሊዮን ብር አውጥቶ የግራናይት ደረጃ ሰርቷል። ሙሉ እንግዲህ እግዚአብሔር የልባቸውን መሻት እንዲሰጣቸው እንለምናለን። እግዚአብሔር ይስጥልን እንላቸዋለን። አበራች ጸጋና ክብሩ ውኗት የመስራች ሀያል በውጭ ያሉት እንግዲህ ረጅም የሆኑ ምሰሶች አምዶች አሉ። እያንዳንዳቸው አምዶች የላይምስቶን ልባስ ለብሰዋል። ከላይ ደግሞ ዋንጫ አላቸው። ከታች ደግሞ ጳጳሳትን አስኬማ ለብሰዋል። ይሄ ራሱ በጣም ለየት ከሚያደርገው አንዱ ነውና ለተመለከተው የቤተ ክርስቲያንን መልክ ይዞ የሚሄድ ነው። ሌላ 36 ዙሪያውን የቆሙ ምሰሶች አሉ። እነዚህ ደግሞ ትናንሽ አምዶች ናቸው። 36 ቅዱሳት አንስትን የሚመለከቱ ናቸው። የማይታዩ የገዳማትን ምስጢራት የያዙ ደግሞ አምዶች በየግድግዳ ውስጥ ደግሞ አሉ። እነዚህ እና በጣም ሰፊ ምስጢራዊ ሂደት ያለው ትርጉም ያለው አምድ ቁመቱ ሁሉ እያንዳንዱ በዛ መልክ የተሰራ ነው። ደወል ቤቶቹ ላይም አምዶች አሉ። ደወል ቤቶቹ ውጭ ላይ ልክ መስቀሉ ከመሆኑ በፊት ዙሪያቸውን አጫጭር አምዶች ይታያሉ። 12 ናቸው። ቀደም እንዳልኩት ትልቁ ጉልላት ላይ 24 አሉ። እነዚህ 24ቱን ካህናተ ሰማይ የሚያሳዩ ናቸው። ይሄ ለምሳሌ ቁመቱ 12 ነው። የመቅደሱ ቁመት ደግሞ 16 ነው። ኪዳነ ምሕረትን 12ቱ ሐዋርያትን እያለ ይሄዳል። ስዕላቱ በውስጡ እዚያውን ቅድስት ውስጥ ያለው የመጀመሪያው ምንድነው? ነገረ ምጽአቱ ነው። ነገረ ምጽአቱ የመጨረሻ ስለሆነ እግዚአብሔር አምላክ ክርስቶስ በዳግም ምጽአቱ በግርማ መለኮቱ ወደዚህ ዓለም ሲመጣ ያለውን ከመጽሐፍ ቅዱሳዊ በተለይም ከራእየ ዮሐንስ ያለውን ሙሉ በሙሉ ለማስቀመጥ ተሞክሯል። ከዛ ስዕል በታች ደግሞ ያሉ ታላላቅ ነቢያት፣ ታናናሽ ነቢያት የምንላቸው አሉ። ከዛ በታች ደግሞ ሐዋርያት አሉ። የኢትዮጵያውያን ጻድቃን
ደግሞ እንደዚሁ በየቦታው ተሰጥረዋል። ሌላው እንግዲህ ከልደት ከትንሣኤና ዳግም ምጽአቱ ድረስ ነገሮች ተራ በተራ እንዲቀመጡ ተደርገዋል እና በዚህ መልኩ የውስጡ የስዕሉ እንደዚህ ይሆናል። አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ በእውነት የሁሉ ገዢ ነህ። አዎን አቤቱ የሁሉ መድኃኒት ነህ። ሌላው አራቱ አምዶች ዋና ትልልቅ አምዶች ከታች ልክ ታች ላይ እግራቸው ላይ 4 ገጽታ ይኖራቸዋል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ሆነው ግን ምን አለ 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል አሉ ተጽፈዋል፣ ተቀርጸው ነው ያሉት። ምክንያቱም አራቱ ጉልላቶች 4 ገጽታ ሲኖራቸው 4 ጊዜ 4 16 ነው። 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል ሲደመሩ 16 ናቸው። ስለዚህ እነዚህን ሙሉ በሙሉ ያካተተ እያንዳንዱ የመጣ ምዕመን ተምሮ ነው። የግድ መምህሩ ማስተማርም የለበትም፣ አንቦ ተምሮ ይሄዳል። ሌላ ሳልናገር የማላልፈው የበሮችን ሁኔታ ነው። ዋና በሮች የምንለው አንዱ መሀል ላይ ያለው እጅግ በጣም ትልቅ ሰፊ የሆነው 3 ሜትር ከ50 ስፋት ያለው በር በጣም ድንቅ በሆነ ሁኔታ ነው የተሰራው። ቤተክርስቲያን የሰላም ቦታ ስለሆነች ቀለቦችን ሰብስበን አቅልጠን ወደ ቤተክርስቲያን በር ቀይረናቸዋል። እነዚህ ደግሞ መላእክትን ይዘው የሰላም መምህር የሆነው ቅዱስ ሚካኤል፣ ብስራታዊ መልአክ የሆነው ቅዱስ ገብርኤል፣ ከላይ ደግሞ የመጨረሻ ወራትን በተመለከተ በዛ ላይ በግልጽ እንዲቀረጽ ተደርጎ እንዲሰራ አድርገናል። ሌሎቹ በዋንዛ እንጨት የተሰሩ በጣም ደስ የሚሉ ሁሉም በቅርጽ የተዋቡ በሮች ናቸው። ማየት ይቻላል። እያንዳንዱ የየራሱ ትርጉም አለው። መጽሐፍ ቅዱስን የምናነበው በመጽሐፍ ብቻ ሳይሆን በቅርጽ ላይና በቤተ ክርስቲያን ላይ እንዲሆን ተደርጎ የተቀረጸ የተሰራ የቤተ ክርስቲያን ስራ ነው ማለት ነው። ዋስስ በዋደብተራ የሚገርመው ዲዛይኑን ገና እየሰራን እያለን በ2004 ዓመተ ምህረት ሰኔ 12 ቀን አሁን ያሉት የቤተ ክርስቲያኒቱ አስተዳደር ሆነው የተሾሙት መላከ መንክራት ኃይሌ አብርሃ ገባሬ ሰናይ ቄስ ሆነው እየቀደሱና እየመሩ ሳለ ይሄ ግቢው በጣም ተጥለቅልቋል። የሚገርመው ዝናብ ሳይኖር ደመናም አልነበረም፣ መብረቅ ወርዶ ይሄንን ቦታ ልሶት ተነሳ። አንድም ሰው አልተጎዳም። መብረቅ የወረደበት ቦታ ላይ ነው ይሄ ህንፃ ያረፈው። ይሄ አንዱ ታምር ነው። ሁለተኛ በተለይ ይህንን ትልቁን ጉልላት ስንሰራ በ4 ቦታ ልቁጥ ሲሚንቶ ወደ ላይ የሚያጓጉዙ ማሽኖች ነበሩ እና በጣም ከባዶች ናቸው። ከስር ሆነው የሚጭኑ አሉ፣ ከላይ ሆነው የሚጎትቱ አሉ፣ ሰዎች አሉ። በማሽን ነው የሚወጣው። የሚገርመው ካቦው ተበጥሶ አንድም ሰው አልነካም። ይሄ ሁሉ ስራ ሲሰራ አንድም ሰው ምስማር እንኳን ሳይወጋው ነው እዚህ የደረሰው። ይሄ አንዱ ታምር ነው እና እነዚህን ሁኔታዎች አስታውሳለሁ። በኔ በክንፎቹ ሌል በእጁ ዘርፍ ይዟል። ሚካኤል ሊረዳኝ ቆሟል። እንዳስፈሪ እንደ ንጉሥ ስሙ ግብሩን ይገልጻል የሚባለው ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን ነው። ስለዚህ ዋናው ታላቁ ጽላት የቅዱስ ሚካኤል ነው። በሁለተኛ ደረጃ ድርብ የሚባሉ ከመጀመሪያው ጀምሮ የገቡት የአባታችን የአቡነ ገብረ መንፈስ ቅዱስ፣ ሶስተኛው የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ጽላት ሲኖር፣ አራተኛው ደግሞ ኢትዮጵያዊው አባት አባ ሳሙኤል ዘዋልድባ እዚህ ቤተ ክርስቲያን ውስጥ ጽላታቸው ወር በገባ በ12 ስለሆነ ብዙ ሰው ከሚካኤል ጋር ትንሽ ያያይዘዋል። ለምሳሌ ታኅሳስ 12 የምናከብረው የቅዱስ ሚካኤልን በዓል ሳይሆን የአባ ሳሙኤልን በዓል ነው እና ታቦተ ሚካኤል ዋናው ነው። ሶስቱ ተደራቢ ናቸው ማለት ነው። ህንፃ ቤተ ክርስቲያን ራሱ የሚሰራው ለሰው ነው፣ ለአማኙ ነው። ቤተ ክርስቲያኗ እንደ ቤተ ክርስቲያን ራሱን የቻለ አስተዳደር አላት። ራሷ መንፈሳዊ ትውፊት ስላላት በዛ መልኩ ብዙ መሰራት ያለባቸው ነገሮች አሉ። ክቡር አባታችን መላከ መንክራት ኃይሌ አብርሃ ከመጡ በኋላ እዚህ እንደምታዩ ሰፊ መሬት ነው ያለው። ይህንን ሰፊ መሬት ወደ ተግባር፣ ወደ ገንዘብ፣ ወደ አገልግሎት ለመቀየር ፈለጉ። ነጋዴዎችን በማስተባበር በነጋዴዎች ገንዘብ 7 ህንፃዎች በዙሪያው እየተሰሩ ነው ያሉት። አንዱ ትምህርት ቤት ነው።
ነው 3 ክንፎች ያሉት ሲሆን ሌሎች ደግሞ ሁለገብ ህንጻዎች አሉ። 2 ባለ 7 ፎቅ ሌሎች ደግሞ እስከ 4 ፎቅ እና ባለ 2 ፎቅ የሆኑ ህንጻዎች ዙሪያውን ተሰርተዋል። ትርፍ የሆነውን ቦታ ደግሞ ለመኪና ማቆሚያ ሆኖ ተሰርቶ ምዕመናን ሲመጡ መኪናዎቻቸውን እንዲያቆሙ ተደርጎ እንደምታዩት ከቤተክርስቲያኑ በስተደቡብ አቅጣጫ ያለው በአስፋልት ተሰርቶ ቤተክርስቲያኗ ምዕመኖቿ እንዲጠቀሙ አድርጋለች። እነዚህ በሚያልቁበት ጊዜ ከምዕመን 1 ሳንቲም ሳይደርስ ገጠር ያሉ አብያተ ክርስቲያናት ሁሉ ከዚህ ከሚገኘው ገቢ ከፍተኛ የሆነ እርዳታ ሊደረግ እንደሚችል ምንም ጥርጥር የለኝም እና ምሳሌያዊ የሆነ የልማት አቅጣጫ በዚህ በኩል ተይዟል። በቤቱ ያደኩ በደጁ የልቤ ብዬ የምጠራው ጥንቅቅ ብሎ ያለቀው ህንጻው ያረፈበት እና ራሱ ህንጻው ነው። ከዛ ውስጥ የሚጎሉ ነገሮች አሉ። 2 ደወሎች 430 ኪሎ ግራም እና 400 ኪሎ ግራም የሚመዝኑ ደወሎች ከውጭ መምጣት አለባቸው። እስከዛሬ ከውጭ ያመጣነው ነገር የለም። ከመስቀሉ ጀምሮ ሁሉንም ተናግሬያለሁ። ሁሉም እዚህ ሀገር ውስጥ የነበሩ ናቸው። ደወሉንም እዚህ ለማሰራት ሞክረን ነበር፣ ግን ልምዱ ስለሌለ ይህንን ሊሰሩ የሚችሉ ባለሙያዎች ፈሩ። እኛ እየተነጋገርን ያልነው ሩሲያ ካለው ኦርቶዶክስ ቤተክርስቲያን ጋራ ከዛ እናስመጣለን ብለን ነው የምናስበው እና በዚህ በኩል የሚረዳን ካለ በጣም ደስ ይለናል። ደወሎቹን ሌላው ሊፍት ነው። ሊፍቱ እስከ 5 ሚሊዮን ብር ቢፈጅ ነው። በብር እዚሁ ሀገር ውስጥ ማሰራት ይቻላል። ሻፍቱ አለ። ትልቁ ስራ እንግዲህ ከዚህ ውጪ ያለው የምድረ ግቢው ስራና 2 ታላላቅ ቅስቶች አሉ። ቅስት ምለው የአጥር መግቢያ ነው። አንዱ በስተደቡብ በኩል ባቡሩ በሚያልፍበት አቅጣጫ ያለው ሲሆን ሁለተኛው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት በስተምዕራብ ዋናው በር አለ። ምድረ ግቢው ከዚህ ህንጻ ጋር ሊመጥን የሚችል ልማት ያስፈልገዋል። አስፋልት መሰራት አለበት፣ ዛፎች የሚተከሉበት፣ የመኪና ማቆሚያ፣ እንደዚሁም ፏፏቴ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ማንኛውም ወጣት ስርዓተ ጋብቻውን በተክሊል በቁርባን መፈጸም አለበት ብለን ነው የምናስበው። ያ ደግሞ እዚህ ቤተክርስቲያን ውስጥ በሚፈጸምበት ጊዜ ለካሜራም ለማንኛውም ምቹ የሆነ ግቢ ሊኖረው ስለሚገባ የተሳለጠ እንዲሆን ይሄ ሁሉ ስራ ያስፈልገዋል። እስመ ኮንከኒ ረዳእየ ባኩቲት አቡነ መቀመጫና ወንበሮች ያስፈልጋሉ። እዚህ ውስጥም ቅድም እንዳልኩት ደግሞ የምዕመናን መቀመጫ በጣም ብዙ ያስፈልጋል። አሁን ያሉን ወደ 86 5 ሰው የሚይዙ አግዳሚዎች ናቸው። 38,000 ብር ነው አንዱ። እኛ ግን በመቶ የሚቆጠር እስከ 500 ሊደርሱ የሚችሉ ወንበሮች ያስፈልጉታል። ቅድም 10,000 ሰዎች ይይዛል ብለናል። ወንበር ከሌለ ምን ላይ ይቀመጣል ምዕመኑ? ሌላው አውደ ምሕረት የምንለው ቅድም እንዳልኩት 33 በ22 ሜትር 22 ስለም ፍጥረት ነው። 33 የጌታ እድሜ ነው። ከ720 በላይ ካሬ ሜትር የሆነ መሬቱ በግራናይት መነጠፍ አለበት። 10-12 ሚሊዮን ብር ያህል ይፈጃል፣ ደረጃዎቹ ሲጨመሩ ማለት ነው። እንደገና 4ቱ ወንጌላውያን ምስላቸው አለ። ቅርጽ 3 ዳይሜንሽናል የሆኑ ባለ 3 መስፈርታዊ የሆኑ ከድንጋይ ከግራናይት ሊሰሩ የሚችሉ ሐውልቶች አሉ ወንጌላውያንን። እነዚህ ሁሉ ሊሰሩ የሚያስችል ሁኔታ አለ። እንግዲህ እነዚህን ቀስ በቀስ አብረን እንሰራለን ብለን ነው የማስበው። ሌላ የመጨረሻ የከርሰ ምድር ውሃም ያስፈልጋል። ይሄ ግቢ በጣም ሰፊ ነው። ብዙ አጸዶች ይኖሩታል። ብዙ አገልግሎት የሚሰጥ ውሃ ያስፈልጋል። 4 ቦታ አስመርምረን ውሃ በተለያየ ብዛት 4ቱን ቦታ አግኝተናል። ስለዚህ አንዱን እንኳን የሚያሰራልን ወይም ያቆፍሮ የሚያወጣልን ብናገኝ የውሃ ነገር እዚህ ላይ ያከትምለታል ማለት ነው። ሚካኤል ቅደም ከፊቴ ምራይ መንገዱን እንዳይመሽ ልድረስ ከአባቴ ቅዱስ ሚካኤል ወዳጅ ለሁሉ ዛሬም ቆመሃል በኪዳን። ህንፃ ቤተክርስቲያኑ ጥር 16 እና 17 ቀን 2018 ዓመተ ምህረት ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት ጥሪ የሚደረግላቸው ከፍተኛ የመንግስት ባለስልጣናት እንደዚሁም አገልጋዮች ሊቃውንተ ቤተክርስቲያን እንዲሁም በብዙ ሺህ የሚቆጠሩ ጥሪ የተደረገላቸው በማስ ሚዲያ ማለቴ ነው የምረቃው ስነ ስርዓት የሚፈጸምበት ዕለት ነው። እያንዳንዱ ሰው ይሄንን የሰማ ሁሉ በቦታው በመገኘት የበረከቱ ተካፋይ እንድትሆን ቅድስት ቤተክርስቲያን ጥሪዋን ታቀርባለች። ስሙ ድንቅ ነው ለጾር አስነው ለማኑኤል
እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። እጅግ በጣም ብዙ ናቸው። ስራውን በአእምሯቸው የጸነሱ ሐሳቡን ለምእመናንና ለካህናት ያቀረቡ የደብሩ ዋና አስተዳዳሪ በወቅቱ የነበሩት መላከ ምሕረት ዘካርያስ አዲስ፣ እዚህ ያሉ ሊቃውንተ ቤተ ክርስቲያንና የቤተ ክርስቲያኒቱ የአስተዳደር ሰራተኞች ሙሉ በሙሉ ሰንበት ትምህርት ቤት ወጣቶች፣ እነሱ ባይኖሩ ኖሮ ስራው የትም አይደርስም። ወጣታዊ የሆነ አእምሯቸውን ተጠቅመው ቀንና ሌሊት ጥንቅቅ አድርገው የሚሰሩ ወጣቶች እግዚአብሔር ሰጥቶናል። ሁለተኛ ፍኖተ ጽድቅ ዘደብረ ጽባህ የሚባል ደግሞ ሌላ ማህበር አለ። እነዚህም ከፍተኛ ስራ የሰሩ ከፍቅር ጋራ ከመታዘዝ ጋራ ለእግዚአብሔር ራሳቸውን ከመስጠት ጋራ እነዚህ ወጣቶች ከፍተኛ ስራ እየሰሩ ነው። እግዚአብሔር ብቻ ነው ዋጋቸውን የሚከፍላቸው። ሌላው እንግዲህ ምእመናን ናቸው። እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን እንዴት አድርጌ ነው በእኔ በትንሹ አንደበት ምስጋና ማቀርበው? ዋልታና ማገሩ መሰረቱ እነሱ ናቸው። ይሄን 240 ሚሊዮን ብር በላይ ያልነው ልጆቻቸው ምናልባት አስርበው አስጠምተው ራሳቸው ተጠምተው ሊሆን ይችላል ያወጡት፣ ተርፏቸው አይደለም። የእግዚአብሔርን መቅደስ ቤተክርስቲያን መስራት የበለጠ ጥቅም አለው በነፍስ በሚል ነው ያሰሩት። እነዚህ ሁሉ እግዚአብሔር የልባቸውን መሻት እንዲሰጣቸው እንለምናለን። እግዚአብሔር ይስጥልን እንላቸዋለን። ሌሎች እንግዲህ ደግሞ የከተማውንም ባለስልጣናት እናመሰግናለን። እግዚአብሔር ይስጥልን። ስዩመ ሊቀ መላእክት ሚካኤል ስዩመ ሊቀ መላእክት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህ